ሸገር በሚባለው ከተማ ውስጥ ከመቶ በላይ ካርታ ያለው ሰው አለ። ይህንን በህገወጥ መንገድ ፎርጅድ ኢሌጋል መታወቂያ ያገኘውን ሰው ግን መንግስት ኦቨርሳይት አድርጎ መያዝ አይችልም። ይህን በኩራት መናገር እችላለሁ። በኩራት በከፍተኛ ደረጃ ማርሽ ቀያሪ ነው። ስሜ ቅዱስ ያሬድ ይባላል። የሀሳብ AI ፋውንደር እና ዋና ስራ አስኪያጅ ነኝ። ነጠብቄ የነበረው ሙዚቃ ፈጥሮ እንደሆነ ብዬ ነበር። 10 ፈጥሮ በአንዱ ስኬት ማግኘት 9 ደግሞ ውሃ ሊበላው ይችላል። What is the risk appetite of the government? 5 ሚሊዮን ኮደርስ ኢትዮጵያ ውስጥ እንፍጠር። ሰላም ሰላም በኢትዮጵያ እና በመላው ዓለም የምትገኙ ብሔር ብሔረሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ሁሌም አዳዲስ እና ወቅታዊ ጉዳይ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ እንድትቀላቀሉ ስንል በአክብሮት እንጠይቃለን። አሁን ወደ ዝርዝር ጉዳዩ ወስዳችኋለሁ። በአፍሪካ ሀገራት ሳይ ብትወስድ ሙሉ 100% ፖፑሌሽኖቻቸውን በፋይዳ አስተሳስረዋል ማለት ነው። ፋይዳን ነዮዳይ ስለሰሩት ዛሬ ለዛምቢያ ማርኬት ለማቅረብ ለተለያዩ አፍሪካ ሀገር ለማቅረብ ድርድር ላይ ናቸው። ለምን? ቴክኖሎጂ ኦውን ስላደረገ። ቅድም ክቡር አቶ ቴዎድሮስ ምህረት ጋር እናወራ ነበረ። የፍርድ ቤት ስርዓታቸውን ኦቶሜት ስላደረጉ 2-3 የአፍሪካ ሀገራት መጥተው የእነሱን ሲስተም መግዛት ጥያቄ እያቀረቡ በሞባይል መኒ በቴሌብር በቅርቡ የኢትዮ ቴሌኮም ሲኦ ካሜሮን ነበሩ እንደምታስታውሰው የእኛ ሞባይል መኒ እዛ ሊሸጡ የተነጋገሩ ነው ያሉት። በፋይዳ በፔሜንት ሲስተም መሶብ በርካታ ሀገሮች እየጠየቁ ያሉበት ዋናው ምክንያት ምንድን ነው? አፍሪካ ውስጥ ጥቂት ሀገራት እኔም አንተም የምናውቃቸው ሀገራት ሲስተሞቻቸውን ከሌላ ዓለም አመተው ተጠቅመው እነዚያ ሀገራት ጋር ሰጣ ገባ ውስጥ ሲገቡ የፍርድ ቤት ሲስተም የተዘጋበት ሀገር አለ፣ የፔሜንት ሲስተም የተዘጋበት ሀገር አለ፣ የሜዲካል ሲስተም የተዘጋበት ሀገር አለ። ከውጭ ስናመጣ ሲስተሙን በርቀት ይዘጉብንና እንቅስቃሴ ስለሚያግቱን አፍሪካ ውስጥ አቅም ካለ የአፍሪካን አቅም መጠቀም ይሻላል የሚል እሳቤ አሁን በጣም በርካታ ሀገራት ውስጥ የተፈጠረ ነው ያለው። ችግሩ ምንድን ነው? የኢትዮጵያ አርቲፊሻል ኢንተለጀንስ ተቋም ኢንሳ፣ የፋይዳ ተቋም፣ ሌሎችም ተቋማት ማሰብ ያለባቸው ጉዳይ በሀገር ውስጥ እኛ የለመድነው ካልቸር ማከላከል ነው። ፕራይቬት ሴክተር የሚያሳትፍ አይደለም። አሁን ካሜሮን ወይም ጋና ወይም ታንዛኒያ መሄድ ስናስብ ኢንሳ እና ፋይዳ በቀጥታ መሄድ ብቻ ሳይሆን የኢትዮጵያ ሀገር በቀል ፕራይቬት ሴክተር ካምፓኒዎች እያደጉ ያሉ ስታርታፖች እንዲሄዱና እንዲሰሩ አስፈላጊው ድጋፍ የተደረገላቸው በአፍሪካ ማርኬት እንዲወዳደሩ ካላደረግን በቀር የመንግስት 3 እና 4 ኤጀንሲዎች ያን ነገር ሊያሳኩት አይችሉም። አብርሃም አሰፋ እባላለሁ። የጤና ፈርስ የቴሌሄልዝ ቴክ ካምፓኒ ኦነር ነኝ። እንዲያደርግ በተለይ በጤና ሚኒስቴር አዲስ ጤና የሚባል ተመሳሳይ ፕላትፎርም ተገንብቷል እና እንደ ስጋት ነው። ምክንያቱም ኦልሬዲ ዊ ኢንቨስት አላውት እና መንግስት እዚህ ላይ ከ50 በላይ ሼር ኦን አድርጎ ቢሰራበት በጣም ደስ ይለናል። ኢስት አፍሪካ ላይ ሙቭ የማድረግ ኢኒሽቲቮቹ አለን እና መንግስት ቢያግዘን ብዬ አመሰግናለሁ። ስሜ አሌክሳንደር ሳሙኤል ይባላል። ከኢንሳ ታለንት ሴንተር ነው የመጣሁት። ጥያቄ ኳንተም ኮምፒውቲንግ የሚባለው የኮምፒውቲንግ ክፍል በጣም ሂውጅ፣ እሱ ላይ ምንሰራ ከሆነ ዲጂታል ኢትዮጵያ በጣም ሰክሰስፉል ይሆናል ብዬ አስባለሁ። ዓለምም እየሰራችበት ስለሆነ እና እዛ ላይ እየተሰራ ያለ ስራ ካለ ቢነገረኝ እላለሁ። መልእክቴ ደግሞ እዚህ ያሉት ኢንስቲትዩሽኖች ኢንሳም፣ ኢትዮ ቴሌኮምም ኤአይም ብቻቸውን ዲጂታል ኢትዮጵያ 2013 ማሳካት አይችሉም። ሁላችንም አንድ ላይ በአንድ መንፈስ ዲጂታል ኢትዮጵያን በመፍጠር ካልተሰራ ማሳካት ስለሚከብድ ሁላችንም እንድንሰራበት እጠይቃለሁ ማለት ነው። አመሰግናለሁ። ሀዊ አቶ ሙሳ እባላለሁ። በኢትዮጵያ ቡናና ሻይ ባለስልጣን የአይሲቲ ስራ ክፍል አስፈጻሚ ነኝ። እንደ ሀገር ዲጂታላይዜሽን በተመለከተ እኛም የቡናው ሴክተር ላይ በጣም ብዙ የሰራናቸው ስራዎች አሉ። ኢዩ ካወጣው ሬጉሌሽን አንጻር የሰራነው የቡና ዱካ መከታተያ ሲስተም አለን። ይህንን ሲስተም ላውንች አድርገናል። ይህንን ዱካ ለመከታተል ስራው ኢምፕሊመንት ሲደረግ ከአርሶ አደሩ ማሳ ጀምሮ ነው ይህንን ስራ የምንከታተለው እና ዳታ ሶቨሬኒቲ አንጻር ደግሞ
በሀገር በቀል ተቋማት እነዚህ ስፓሻል ዳታዎች እየተሰበሰቡ ነው ያለው which is good ግን ይህንን አስታካው ዶኔት የሚያደርጉ አካላት አሉ ፕላስ እነዚህን ስፓሻል ዳታዎች ለመሰብሰብ ፍቃድ ያገኙና እነዚህን ዳታ እየሰበሰቡ ያሉ የውጭ አካላትም አሉ እነዚህ አካላት ስፓሻል ዳታዎችን በሚሰበስቡበት ወቅት ግን የራሳቸው ክላውድ ሰርቨር ላይ ነው የሚቀመጠውና ይሄ ደግሞ እንደ ሴክተሩ ሰው ስጋት ይሆናል ብዬ ማስበው ስለሆነ ትኩረት ቢሰጥበት ለማለት ነው አመሰግናለሁ ስሜ ቅዱስ ያሬድ ይባላል የሐሳቢያይ ፋውንደር ነው ዋና ስራ አስኪያጅ ነኝ ሁለት ጥያቄዎች አሉኝ የመጀመሪያው ጥያቄ በኤአይ ኢንስቲትዩት በኩልም ሰፖርቶችን እያገኘን ነው በዛ ማመስገን ፈልጋለሁ ግን አሁን ወደ ፐብሊክ ኦርጋናይዜሽንስ ላይ የኛን አይዲያዎች የኛን ፕላትፎርሞች የኛን ሶሉሽኖች ይዘን በመንመጣበት ጊዜ what is the risk appetite of the government ያ ማለት ፐብሊክ ሰርቪሶች ላይ ኢምፕሊመንት ስናደርግ ሪስክን ወስዶ ያንን ኢምፕሊመንት ለማድረግ ያለው ሰፖርት ሲስተም ምንድነው በአራቱም ጥያቄዎች የድምር የሆነው ሐሳብ የክሪኤቲቭ ቲንኪንግ ከሌሎች ቲንኪንጎች ያለው ልዩነት በደንብ ግንዛቤ መወሰድ አለበት ስትራቴጂክ ቲንኪንግ ሲሆን አናሊቲካል ቲንኪንግ ሲሆን ሲስተሚክ ቲንኪንግ ሲሆን የራሱ ባህሪ ያለው ክሪኤቲቭ ቲንኪንግ ማለት ልክ ወንድሜ ለጤና አንድ አፕሊኬሽን ሰርቶ በመንግስትም ይሁን በግል ያን አፕሊኬሽን የሚሰሩ ሰዎች ሊፈጠሩ እንደሚችሉ አስቦ ከነሱ በልጦና ተሽሎ መገኘት አንድ 10 ፈጥሮ በአንዱ ስኬት ማግኘት ዘጠኙ ደግሞ ውሃ ሊበላው ይችላል ክሪኤቲቭ ቲንኪንግ ሪስክ ወሳጅ ነው የሚባለው ለዛ ነው የፈጠርከው ሁሉ ገበያ ያገኛል ማለት አይደለም የፈጠርከው ተቀባይነት ያገኛል ማለት አይደለም ክሪኤቲቭ ቲንኪንግ እስካለ ጊዜ ድረስ ግን እነዛ ኮምፒት የሚያደርጉ ሰዎች የምትበልጥበት አንዱ አቅምህ ተሽለህ መገኘት ነው የሚሆነው ብዙዎቻችሁ ጋር ያየሁት አንዱ ስጋት ይሄ ነው ሁለተኛው መንግስትን እንደ ትሬት እንደ አጋዥ እንደ ደጋፊ እንደ ገዢ ብቻ ሳይሆን እንደ ትሬት የማየት ዝንባሌ አይቻልም ለምሳሌ ወንድም ያነሳው የጤናው ጤና ሚኒስቴር እንደዛ መጀመሩ ጥሩ ነው የእናንተ ሲስተም አላቀውም የጤናን አቀዋለሁ የጤና የተጀመረበት ዋናው ምክንያት አዲስ አበባ ውስጥ በጣም በርካታ ፋርማሲዎች አሉ ሰው ድንገት ማታ ያመውና መድኃኒት ፍለጋ እዚህኛው ጋር ሲሄድ የለም እዛኛው ጋር ሲሄድ የለም እዛኛው ጋር ሲሄድ የለም ይባላል በአንድ አፕ የሚፈልገውን ነገር በአንድ ሰዓት ማግኘት ሲገባው 3 ሰዓት የሚቆይ ከሆነ ያ በሽተኛ ሊጎዳ ይችላል ሪሶርሱ እያለ በመረጃ እጥረት ምክንያት የሚጎዱ ሰዎች ስላሉ ለነዛ ኢንፎርሜሽን ፕሮቫይድ ማድረግ አለብን ከሚል ነው አንደኛው አሁን ወንድም ያነሳው በጣም ክሪቲካል ሲስተም ነው ኢትዮጵያ ውስጥ የሜዲካል ፕሮፌሽናል በጣም ውስን ናቸው አጠቃላይ ሳይሆን በአንዳንድ ሴክተር ላይ ያለ አቅም ውስን ነው ለምሳሌ 2 ሰው ቢኖርም በእያንዳንዱ ዩኒቨርሲቲ ያን ማስተማር ባንችል ያ 2 ሰው ቨርቹዋሊ በሺህ የሚቆጠር ተማሪ ሊያስተምር ይችላል ማለት ነው እና እንደዚህ አይነት ሲስተም በጣም አስፈላጊ ናቸው ለኛ ብዙ ደግሞ አይደለም 2 ብዙ አይደለም 10 15 20 መኖር አለበት ከዛስ ጊዜው ኮንቨርጀንስ ስለሆነ እነዚያ 2 3 5 ያሉ ተቋማትና ምርቶች ይደራደራሉ እንዴት ኮንቨርጅ አድርገው በጋራ እንደሚሰሩ አንደኛው በዳሽቦርድ ሌቭል ሲስተም አንድ ዘርግተው ያ ሰው ከፈለገ ወደዚህኛው ካልፈለገ ወደዛኛው እንዲሄድ ማድረግ ይቻላል ኦር ሁለቱ በጋራ ሆነው አንድ ሰርቪስ ይችላል ያን ያንተ ሲስተም እና ጤና ያለው ሲስተም በይዘት ምን አይነት መመሳሰል እንዳላቸው አሁን ስለማላቅ ማገናኘትና መደራደር ያስፈልጋል በእርግጠኝነት ግን ጤና እንደዚህ ያሉ ወጣቶች ሰርተው ሲያመጡ በትብብር አግዞ እንደሚሰራ ጥርጥር የለኝም ከሌለም የኔ መልእክት እሱ ነው አግዘን መጠቀም አለብን ነው ሁለተኛው ወጣት ያነሳው የኳንተም ቴክኖሎጂ ጉዳይ እንዳለው ነው ልክ እንደ AI የኳንተም ኮምፒውቲንግ አቅም በከፍተኛ ደረጃ ማርሽ ቀያሪ ነው ለምሳሌ የዛሬ 5 እና 10 ዓመት ታስታውሱ ከሆነ ይሄንን ቤት የሚሞላ ሰርቨር የዳታ ፋርም የሰርቨር ፋርም ብለን የምንገነባው በጣም ሰፊ የዳታ ሴንተር አይታችሁ ከነበረ
አሁን ባለው በኤንቪዲያ ቴክኖሎጂ ምናልባት እቺን ቦክስ የሚያክል የዳታ ሴንተር አቅም ያለው ድሮ ቤት የሚያክል የምንገነባበትን ይተካዋል። ሳይዝ ብቻ ግን አለም ኮምፒውቲንግ አቅም አደገ ማለት አንድ ሳይንቲስት ለአንድ በሽታ መድኃኒት ለማግኘት ዳታ ሰብስቦ ፓተርን አናላይዝ አድርጎ መድኃኒቱን ለማውጣት አመት ቢፈጅበት ከሆነ በኳንተም ኮምፒውቲንግ እና በኤአይ በ5 እና 10 ደቂቃ ያንን አናሊሲስ ሊሰራው ይችላል። መድኃኒት ለማግኘት አዳዲስ ነገር ለማግኘት በከፍተኛ ደረጃ የሚያግዝ ነገር ነው። ያ ግን ቅድም እንዳልኩት ከፍተኛ የሃርድዌር ካፓሲቲ ስለሚፈልግ በንድፍ ደረጃ ብቻ ሳይሆን በኢምፕሊሜንቴሽን ደረጃ በኳንተም የሚታገዙ ሲስተሞች ለመፍጠር የዲጂታል 2030 ዋነኛ ዓላማ ቢያንስ ሀገር በቀል ሮቦት፣ ሀገር በቀል ስልክ፣ ሀገር በቀል አይፓድ መፍጠር የሚያስችል የሃርድዌር ማኒፋክቸሪንግ ካፓቢሊቲስ መገንባት ነው። ከሶፍትዌር ወጥተን ሃርድዌር መገንባት ነው። እነዛ የሃርድዌር ሲስተሞቻችን የኮምፒውቲንግ አቅማቸው አድጎ ወንድሜ ወዳሰበው ደረጃ ለማድረስ እሱ እንዳለው የሁላችን ትብብር ያስፈልጋል። ተባብረን ከሰራን ኢትዮጵያን ማሳካት የምንችል ይመስለኛል። ሶስተኛው ከቡና ጋር የተያያዘው ጥያቄ እህት ያነሳችው በጣም ልክ ነው። ቡና አቴንሽን የሚፈልግ ለኢትዮጵያ በጣም ብዙ ሀብት እያመጣ ያለ ምርት ነው። ግን የኢትዮጵያ መንግስት ለቡና ሴክተር አቴንሽን አልሰጠም ወይ የሚል ጥያቄ ደግሞ በጣም ከባድ ጥያቄ ነው የሚሆነው። የዛሬ 5-6 ዓመት ኢትዮጵያ ከቡና ኤክስፖርት የምታገኘው ገንዘብ 700 ምናምን ሺህ ገደማ ዶላር ብቻ ነበር። ዘንድሮ ወደ 2.5 ቢሊዮን ዶላር ደርሰናል። ቡና እንደሌላ ጉዳይ አይደለም። ካልተከል ካልተንከባከብን፣ በጥራት ካልለቀምን፣ ካላጠብን፣ በዓለም ገበያ ካልተወዳደርን ከመሬት ተነስቶ 700 ሺህ 2 ቢሊዮን ሊገባ አይችልም። ስራ ይፈልጋል። ባለፉት 6-7 ዓመታት በግሪን ሌጋሲ ብቻ ክሎስ ቱ 9 ቢሊዮን ችግኞች ተክለናል። በዚያ ምክንያት ነው የኢትዮጵያ ኤክስፖርት 3 እጥፍ በላይ ያደገው። ምን እየሆነ ኮንሱም እያደረግን አሁን ዩጋንዳ ብትሄዱ 5% 10% አይሆንም ኮንሰምፕሽን። እኛ ጋር ግን እንደምታውቁት ሁላችንም ቡና እና ውሃ በደንብ ስላለየን ቡና እንደ ውሃ ስለሆነ አንደኛ፣ ሁለተኛ፣ ሶስተኛ ስላለ ከፍተኛ ኮንሰምፕሽን ያለበት ሀገር ነው። ኮንሱም አድርገን 3 እጥፍ የቡና ኤክስፖርት ማደግ ማለት ቀላል ትርጉም የሚሰጠው ጉዳይ አይደለም። ያን በዲጂታል ማገዝ፣ በጥሬው መላክ ብቻ ሳይሆን ቫልዩ አድ ማድረግ፣ እህቴ እንዳለችው ሀሳብ ያላቸው ሰዎች ሲኖሩ ማገዝ በሚመለከት እየተሞከረ ነው። የሚቀር ነገር ካለም መንግስት አበክሮ ይሰራል። የጋራ ጥቅማችን ስለሆነ ቡና ላይ ተሰርቶ በግሉ ይጠቀም የለም፣ እኛም ተጠቃሚ ነን። በቡና ኤክስፖርት ሲሳተፉ የነበሩት ሰዎች ባለፉት ጥቂት ዓመታት ቡና ልከው ከሚያገኙት ሀብት አብዛኛው የውጭ ምንዛሪ ለነሱ ስለሚሰጣቸው ኢትዮጵያ ውስጥ ካለው የኢንቨስትመንት ሴክተር ሁሉ የተሻለ አዋጭ ማለት እንደዚህ ኤክስፖርት አድርገው ዶላር ካገኙ በኋላ ዶላሩን እንዲጠቀሙበት በሆነ ፐርሰንቴጅ የተፈቀደላቸው ሴክተሮች ናቸው። ከነሱ ውስጥ አንዱ ቡና ነው። ዘንድሮ ምን ጀመር? ቡና መላክ ብቻ ሳይሆን ቡና መትከል አለባችሁ ዋና ዋና ላኪዎች ብለን ወደ 100 ሺህ ሄክታር ገደማ ቦታ ጠይቀዋል። እኛ ብቻ ሳንሆን ላኪዎችን እንዲሳተፉ ከውጭ የሚመጡም ቡና ገዝተው እንዲሸጡ ሳይሆን ቫልዩ አድ እንዲያደርጉ፣ እነዚህ ጉዳዮች በእኛ በኩል ጥረት እንዳለ ያመላክታሉ። ግን ጥረት ሁልጊዜ ሙሉ ስለማይሆን የሚጎል ነገር ካለ በዚህ አይነት አውድ በሚገኝ መረጃ እየተማር ምናሻሽለው ይሆናል። የመጨረሻው ጥያቄው ጥሩ ነው፣ ስሙ ግን ችግር አለበት። ቅዱስ ያሬድ ነው ያለው። ነጠብቄ የነበረው ሙዚቃ ፈጥሮ እንደሆነ ብዬ ነበር። እሱ ግን ኤአይ ፈጥሮ ያለው ወደ አፍሪካ ልወጣ ነውና መንግስት ምን ያግዘኛል ነው ያለው። እንግዲህ ቅዱስ ያሬድ የሙዚቃ ኖታ ከመፍጠር ወጥቶ ወደ ኤአይ ካደገ አዳፕቲቭ ነው ማለት ስሙ ራሱ ከዘመን ጋር አብሮ የሚያድግ ነው ማለት ነው። ይህም በጥሩ እናየዋለን። የኢትዮጵያ መንግስት ቅድም እንዳነሳሁት ከኢትዮጵያ ማርኬት አልፈው
ወደ አፍሪካ ማርኬት ምርቶቻቸውን የሚወስዱ የቴክኖሎጂ ኩባንያዎች ካሉ በሙሉ አቅሙ ድጋፍ ያደርጋል። በሙሉ አቅሙ በገንዘብም የኛ የውጭ ጉዳይ ሚኒስቴር ዲፕሎማቶች እና አምባሳደሮች ልክ መንግስት እንደሚያገለግሉት ቴክኖሎጂ ኤክስፖርት የሚያደርግ ግለሰብና ቡድን ካለ ኢኳሊ ሰርቭ ያደርጋሉ። ዋናውን ፈልገው ወጣቶቻችን ከዚህ ከጠባቡ ገበያ ቅርምት ወጥተው ወደ ሰፊው ገበያ እንዲደርሱ ለማድረግ ነው። በድምሩ ግን ወጣቶች ኮንሰርን መሆናችሁ ማንሳታችሁ ተገቢ ሆኖ ትንሽ ቢታይ የምለው ጉዳይ የኛ መንግስት ታለንት ኢንፍራስትራክቸር ብሎ ያምናል። ልክ ድሮ መንገድ ለአንድ ሀገር እድገት ወሳኝ ነው፣ ቴሌኮም ኢንፍራስትራክቸር ወሳኝ እንደሚባለው ታለንት ከሃይዌይ ያላነሰ፣ ከኤሌክትሪክ ያላነሰ፣ ከቴሌኮም ያላነሰ ወይም የበለጠ ወሳኝ መሰረተ ልማት ነው ብለን እናምናለን። ይህም በማመናችን ምክንያት አንደኛ ሰመር ካምፕ የሚባል በአርቲፊሻል ኢንተለጀንስ በኢንሳ ሰመር ካምፕ የሚባል በአርቲፊሻል ኢንተለጀንስ በኢንሳ በመቶ የሚቆጠሩ ሰዎች በየአመቱ ወደ ተቋሞቻችን ገብተው ተምረው እንዲወጡ ማድረግ የጀመርነው ታለንት ላይ ኢንቨስት ማድረግ መንገድ ከመስራት ጋር እኩል ነው ብለን ነው። ሶስተኛው ጥያቄ ምን አለ? የኢንሳ ታለንት ዲፓርትመንት ውስጥ የሰራውና የራሴን ፕሮዳክት ያወጣው ሰው ነኝ አለ። ኢንሳ ውስጥ ልክ እንደ ሌሎች ዲፓርትመንቶች ለታዳጊዎች ለታለንት ተብሎ የተዘጋጀላቸው ቦታ፣ አስተማሪዎች፣ ሪሶርሶች አሉ። ስራዎቻቸውን በእውቀት ታግዘው እንዲያወጡና ራሳቸውን ሊችሉ የሚያስችል። ሶስተኛ በአብሮት ላይብረሪ በየአመቱ ታዳጊዎች ይወዳደራሉ በሮቦት በኤአይ አይታችሁ ከሆነ። ሞስት ኢምፖርታንትሊ ግን ሪሰንትሊ የጀመርነው ስታርታፕ ይህን በኩራት መናገር እችላለሁ። በኩራት ኤአይ ያዘጋጀው G+4 G+5 ህንፃ ለስታርታፖች 3 ወር 4 ወር 5 ወር እዛ ተቀምጠው መብራት ሳይሉ ቤት ክራይ ሳይሉ ኮምፒውተር ሳይሉ የተሻለ እውቀት ካለበት ቦታ እያመጣ የልጆቹን ሀሳብ ፍሬያማ እንዲሆን አቅቶ ከፕሮዳክት ጋር ግራጁዌት እንዲያደርጉ አንድ ብር ሳይከፍሉ ማለት ነው የማድረግ ዝንባሌ በዚህ ዙሪያ ያላችሁ ሰዎች በድፍን አፍሪካ ብትንቀሳቀሱ አታገኙም። እንዲያለን አታገኙም። ለምንድነው የኛ መንግስት ፎቅ ሰርቶ ኮምፒውተር ኢነርጂ ኢንተርኔት አድርጎ ወጣቶች ከሀሳባቸው ጋር መጥተው እርስ በርስም ተገናኝተው ለመንግስትም አክሰስ ኖሯቸው ፕሮዳክታቸውን ይዘው ማርኬት እንዲወጡ የምናደርገው ያላችሁ እንደሆነ ኢንቨስትመንት ነው፣ ግን እንደ መንገድ ግንባታ ነው። ታለንት ኢንፍራስትራክቸር ስለሆነ ኢንቨስትመንት ነው፣ እንደ ቴሌኮም ግንባታ ነው። ኢንቨስትመንት የሚገኝበት ጊዜ ይለያይ ይሆናል እንጂ ሁለቱም ለኢትዮጵያ በሆነ ጊዜ ያወጣንባቸውን ሀብት ይመልሳሉ። ይህን ታሳቢ ተደርጎ ቢሰራ ስራ ነው። ሶስተኛው ክሪቲካል ጉዳይ ዶክተር በለጠ ቢያዝ ጥሩ የሚሆነው የዛሬ 3 እና 4 እና 5 ዓመት የኢትዮጵያ መንግስት መስሪያ ቤት ማለት በወረቀት ክምር በተጣሉ ፕላስቲኮች ክምር ገብቶ ለመውጣት እንኳን የሚያስቸግር ኤርጎኖሚክሱ የቆሸሸ የተበላሸ ነበር ታውቃላችሁ። ዛሬ ግን መንግስት የራሱን መስሪያ ቤት ብቻ ሳይሆን ስታርታፕ ብሎ በነፃ ያዘጋጃቸው ቦታዎች በየትኛው መመዘኛ ሻል ያለ ፕራይቬት ሴክተር ሻል ያለ ኩባንያ ከሚያዘጋጀው የመስሪያ ቦታ ያነሱ አይደሉም። በጥራትም አቬል ሲደረግ ከጥራት ከኳሊቲ ጋር ጭምር ስለሆነ ማለት ነው። እነዚህ ጉዳዮች እንደ ጅምር ሙከራ ቢወሰዱ የሚቀሩ አሉ። አዎ ሳንድ ቦክስ እኮ ያለው ለሱ ነው። ሁሉን አውቀን አልጨረስንም። ጥርጣሬው አለ። ተዘግተን ይኖርን ማህበረሰቦች ነን። ፕራይቬት ሴክተር ማገዝ ትክክል መሆኑን ገና አላመንም። ሳፋሪኮም እንኳን ሲመጣ ምን ያክል ተጨንቀን ነበር ትዝ ይላችኋል። ገና ነው። እየተማሩ እንደ ቅዱስ ያሬድ አዳፕት እያደረግን ከሄድን እናንተ የምታነሷቸው ችግሮች ይፈታሉ የሚል እምነት አለኝ። የመንግስት ኃላፊዎች ግን ከምንሰራው ስራ እኩል ታለንት ላይ ኢንቨስት ማድረግ፣ እነዚህ ትናንሽ ስታርታፖች ወደ ዩኒኮርን እንዲያድጉ ማድረግ፣ ገበያ እንዲያገኙ ማድረግ፣ እንዳይጠፉ ማድረግ ድምር ብቻ ሳይሆን ድርብ
ኃላፊነት እንደሆነ ማሰብ ያስፈልጋል። እነሱ ከጠፉ እድገት ስለማይኖር እነሱን የማብቃት የመምራት ጉዳይ የሁላችን ኃላፊነት እንደሆነ ቢታሰብ መልካም ነው ማለት እወዳለሁ። ዲጂታል ኢኮኖሚ ሽግግር እንዲሳካ ታለንት ያስፈልጋል። የህግ ማዕቀፍና ፖሊሲ ያስፈልጋሉ። ኢንፍራስትራክቸር ያስፈልጋል። ተቋማት ያስፈልጋሉ። እነዚህ ሁሉ ተሰናስለው ስራ ላይ ሲውሉ የዲጂታል ኢኮኖሚ ግንባታ ይፈጠራል፣ ሽግግር ይሆናል። ግን ደግሞ አንድ መሰረታዊ ፋክተርም ይኖራል። ክቡር ጠቅላይ ሚኒስትር እኔ አብሬ በዘለቁባቸው ዓመታቶች በጣም ኢምፕረስ ካደረገኝ ጉዳይ ውስጥ ለቴክኖሎጂ ያላቸው የቀረበ ቴስት እና ፕሮፊሸንሲ በእርግጥም ኢትዮጵያ ውስጥ የዲጂታል ኢኮኖሚ ሽግግር እንዲሳካ አንድ ልዩነት የሚፈጥር ፋክተር መሆኑን በዚሁ አጋጣሚ መናገር ፈልጋለሁ። ይህ ትልቅ እድል ነው እና መመስገን ፈልጋለሁ። ይህን ካልን በኋላ የመጨረሻ እንግዲህ ስንሄድ መልእክት ይዘን መሄድ መቻል አለብን። እንዳልኩት የተለያዩ ባለድርሻ አካላት እዚህ ተሰይመዋል። ሁሉም በየፊናው መልእክቱን ይዞ ሄዶ 2030 እንዲተገብር ይጠበቃልና የመጨረሻ የመዝጊያ መልእክት እንዲያስተላልፉ ጋብዛለሁ። አመሰግናለሁ። እሺ፣ በጣም ነው የማመሰግነው ዶክተር በለጠ። መጀመሪያ መልእክት ያለኝ ለመንግስት የስራ ኃላፊዎች የመንግስት የስራ ኃላፊዎች የመደመር መንግስት ሊፈጥር የሚፈልገውን መንግስታዊ ቁመና በጣም ቀለል ባለ መንገድ ተገንዝበን እዚያ ውስጥ ሚናችንን የምንጫወት መሆን አለብን። የመደመር መንግስት ስሞል ኢን ሩቲን ወይም ስሞል ኢን ቢሮክራሲ መሆን አለበት ብሎ ያምናል። ቢሮክራሲው በጣም ስሞል መሆን አለበት ብሎ የሚያምን መንግስት ነው። ሁለተኛ ቢግ ኢን ስትራቴጂ ብሎ ያስባል። ስትራቴጂው ትልቅ የሆነ ሩቲኑ ትንሽ የሆነ ማለት ነው። ሶስተኛ ስትሮንግ ኢን ኦቨርሳይት ይላል። ጠንካራ ኦቨርሳይት የምናደርግ ትላልቅ ትልሞች ስትራቴጂዎች ያለን ሩቲን ቢሮክራሲ ግን የቀነስን መሆን አለብን ይላል። ምን ማለት ነው? አንድ ሰው ኢትዮጵያ ውስጥ መታወቂያ ለማግኘት እዚህኛው ቀበሌ ሄዶ በ5 ብር ማግኘት ካልቻለ እዚህኛው ቀበሌ ሄዶ በ5 ብር ያገኛል። ቢሮክራሲው ረዥም ነው፣ ግን ከፍሎ ያገኛል። ይህንን በህገወጥ መንገድ ፎርጅድ ኢሌጋል መታወቂያ ያገኘውን ሰው ግን መንግስት ኦቨርሳይት አድርጎ መያዝ አይችልም። ሩቲኑ ስለተራዘመ የተሳካ ይመስላል። የተራዘመ ሩቲን ግን ደግሞ የኦቨርሳይት አቅማችን ውስን ስለሆነ ኤክስኪዩት አናደርግም። ሁለተኛ መሬት እንውሰድ። ያ ሁላችሁ እንደምታውቁት እስካሁን ባለው ሁኔታ ኢትዮጵያ ውስጥ ሰው የኢንቨስትመንት ሀሳብ ኖሮት ለመንግስት ተቋማት መሬት አፕላይ አድርጎ ማግኘት ማለት የምጽአት ጊዜ ለመጠበቅ ከባድ ነገር ነው። ቀላል ጉዳይ አይደለም። አንድ ሰው የኢንቨስትመንት ሀሳብ ኖሮት መንግስት ጋር ሄዶ መሬት ጠይቆ ማግኘት አይችልም። ኢሌጋሊ መሬት የወሰዱ ሰዎችን ግን መንግስት ኦቨርሳይት አድርጎ መያዝ አይችልም። ለመጣው አያስተናግድም። ለሚሰርቀው እና ካላግባብ ለወሰደው ደግሞ መያዣ መንገድ የለውም። አንድ ምሳሌ ለማንሳት የጂኦስፓሻል ኢንፎርሜሽን የላንድ ኢንፎርሜሽን ሲስተም መገንባት በየከተማው ተጀምሯል። ከጀመርን ቆይተናል፣ አልተሳካልንም። ቅድም ያለችውም ከውጭ መጥተው ያልተገባ ዳታ የሚሰበስቡ ሰዎች ካሉ ትክክል አይደለም። የእኛን ጉዳይ ግን ለማንሳት አዲስ አበባ ላይ፣ ሸገር ላይ፣ ቢሾፍቱ ላይ፣ አዳማ ላይ፣ አንዳንድ ከተሞች ላይ የላንድ ኢንፎርሜሽን ሲስተም ከሞላ ጎደል 100% መመዝገብ ተችሏል። ከብዙ አመት ልፋት ጭቅጭቅ በኋላ ምን አገኛችሁ ያላችሁ እንደሆነ አንድ ሰው ሸገር በሚባለው ከተማ ውስጥ ከ100 በላይ ካርታ ያለው ሰው አለ። አንድ ሰው ይሄ ከ100 በላይ ካርታ ወደ ጂኦስፓሻል ሲስተም ካልገባ በቀር ከዚያ ሁሉ የተከመረ ወረቀት በምን አይነት መነጽር ለይተህ ታወጣዋለህ? ያንን ሰው ብቻ ለይተህ አታገኝም። የጂኦስፓሻል ኢንፎርሜሽን ሲስተም ኢትዮጵያ ውስጥ እንዳይገነባ የነበረው ፍላጎት የቢሮክራሲው መጨናነቅ የምታውቁት ቢሆንም ዋና ዓላማው ግን ጥቂት ሌቦች
አላግባብ የወሰዱትን መሬት መንግስት ኦቨርሳይት ማድረግ እንዳይችል ለማድረግ ነው። አሁን ያሳካነው የት ነው? ወይ አዲስ አበባ ወይ ሸገር ሊሆን ይችላል። የተሟላ ዳታ ኤክስቼንጅ ከሌለን ይሄ ሸገር ላይ 100 ካርታ ያለው ሰው ቢሾፍቱ 20፣ ጅማ 30፣ ነቀምት 40 ሊኖረው ይችላል። ማወቅ አልችልም። ዳታ ኤክስቼንጅ ካልተሟላ በስተቀር በእነዚህ ተቋማት መካከል ማግኘት አይቻልም። እና መንግስት ሩቲን ላይ ሳይሆን ፎከስ ማድረግ ያለበት ኦቨርሳይት ማድረግ ላይ መሆን አለበት። ትላልቅ ስትራቴጂ ያለው ኦቨርሳይት የሚያደርግ ሆኖ ሰው በቀላሉ ለምሳሌ አንድ ሰው አታሎ ፓስፖርት ቢያወጣ የኛ ሩቲን ቀላል በመሆኑ ምክንያት ኦቶሜትድ በመሆኑ ምክንያት ሸውዶን ቢወስድ የኦቨርሳይት አቅማችን ጠንካራ ከሆነ ሳምንት አይገለገልበትም፣ እንይዘዋለን። ኦቨርሳይት ጠንካራ ካልሆን ግን ፎርጅዱን ለመከላከል የምንፈጥረው ቢሮክራሲ ስራ ያጓታል እንጂ መንግስትን ውጤታማ አያደርገውም። ሁለተኛ ሊደርሺፕ። እኔና ዶክተር በለጠ የተሰጠን ኃላፊነት ለመወጣት ቢያንስ 3 ነገሮች የምናሟላ መሆን አለብን። አንደኛ ዲጂታሊ መምራት የምናስብ መሆን አለብን። ዲጂታሊ ሳቪ መሆን አለብን። ዲጂታል ደግሞ ሲባል የዛሬ 10 የነበረው ዌብሳይት ስታቲክ ነው። ዌብሳይት አለኝና እኔ ዲጂታል ተጠቃሚ ነኝ ማለት አይቻልም። ዳይናሚክ መሆን አለበት። አተባክ ኤአይ መኖር አለበት። ይሄን የሚያስብ መሪ መሆን አለበት። የዳታ ኤክስቼንጅ ኢምፖርታንስ የሚገባን፣ የኤአይ ኢምፖርታንስ የሚገባን፣ ዳይናሚክ የዳታ ሲስተም የሚገባን ቴክኖሎጂን የምንገነዘብና የምንመራ መሪዎች መሆን አለብን። አንደኛው። ሁለተኛው ስዋርድሺፕ አቲቲዩድ ብልድ ማድረግ አለብን። ለምሳሌ ዶክተር በለጠ የሳይንስና ቴክኖሎጂ ሚኒስትር ሆነ እያገለገልክ ያለው እመነኝ እድሜ ልክ አይደለም። በአንድ ወቅት እድል አግኝቼ እኔም እዛ ቦታ ነበርኩኝ። በሌላ ጊዜ እድል ሳጣ ተወስዷል ያ ቦታ። እኔና ሳይንስ ያለን ታሪክ በዚያ በቆየሁበት ላገኘው አልችልም። እያንዳንዱ ኃላፊ የተቀመጠበት ቦታ ጊዜያዊ መሆኑን አውቆ ሲያልፍ እንደሚቀር አውቆ ኃላፊነቱን በብቃት መወጣት ይሁነኝ ብሎ አስቦ ሊሰራበት የሚገባው ጉዳይ ነው። ሶስተኛው ፕራግማቲክ መሆን አለበት። ዓለም ቴክኖሎጂ እያለ ዓለም ኤአይ እያለ ዓለም እየፈጠነ እኛ ያንን ማድረግ ካልቻል እንቀራለን። ለምሳሌ የዛሬ 10 ዓመት የዛሬ 5 ዓመት ሮቦት ይሰራ ነበር። ታውቃላችሁ? ሮቦት ሲሰራ ሃርድዌሩን ሶፍትዌሩን በብዙ ልምምድ አንድ ሰው ቁጭ ብሎ ነው እየሰራ የሚያዘጋጀው። አሁን ሮቦቶች በፋብሪካ ይመረቱና ስልጠና የሚወስዱት በሲሙሌሽን ነው። ሰው አያስተምራቸውም፣ ሲሙሌሽን የሚያስተምራቸው። ድሮ አንድ ሮቦት አንድ ሰው የሚያስተምር ከሆነ አሁን 1000 ሮቦት ሲሙሌሽን ያስተምራል። ምን ማለት ነው? ሮቦት የምናመርትበት ፍጥነት አደገ ማለት ነው። እኛ እዛው ሮቦት መስራት ላይ ብንሆንና ሲሙሌሽን ማንጠቀም ከሆነ ቀረን። ወይም ድሮ ለኮዲንግ ኮሌጅ ገብተን የኮዲንግ ኮርስ ለሴሚስተር ወስደን አሳይመንት ተሰጥቶን ኤቢ ወስደን ፋይናሊ ሶፍትዌር ይዘን እንባላለን። አሁንስ አንተ በቀን 2 ፈንክሽን ምጽፍ ከሆነ ኤአይ በቀን 20-30 ሲስተም ይጽፍልሃል። ኮደር አያስፈልግም። የሚያስፈልገው ታለንት ነው፣ እንዴት እንደምትጠቀምበት ማወቅ እንጂ ኮድ መጻፍ አይደለም። ፕራግማቲክ ካልሆን አብረን ማደግና መማር ካልቻል ልክ እንደ ኢትዮጵያ ፖለቲካ እዛው 1960ዎች ከቆምን ነገር ይበላሻል። ዓለም ተቀይሯል፣ መቀየር ያስፈልጋል። የዓለም ሳይት ተቀይሯል፣ መቀየር ያስፈልጋል። ፕራግማቲክ መሆን ካልቻል የምናስበውን ነገር በፈለግነው መጠን ልናሳካ እንችላለን። መንግስትና ሊደርሺፕ ሶስት ጉዳዮች አላቸው ካልኩ በኋላ እያንዳንዱ ዜጋ፣ እያንዳንዱ ወጣት፣ እያንዳንዱ ሰው ደግሞ መጀመሪያ ቢዩቲፉል የሆነ ማይንድ እንዳለው ማመን አለበት። የኛ ማይንድ ልክ ለእርሻ እንደተዘጋጀ መሬት ነው። ያን ማስተማር ግን የእያንዳንዱን ግለሰብ ፍቃድ ይፈልጋል። እኔ ራሴን ጭንቅላት ለማስተማር ካዘጋጀሁት ባስተማርኩት ልክ ይሰራል። ጭንቅላታችን ማስተማር ካልፈቀድና ካልወደድን ደግሞ ዓለም ሲሄድ እንቀራለን። ያ እንዳይሆን ይህን ቢዩቲፉል ማይንድ በማስተማር ሁላችን ተባበር፣ በትብብር እንመን። በመደበቅ ሳይሆን በመተባበር እንመን። በኤአይ ዘመን መደበቅ የሚባል ነገር ስለማይሰራ
እያንዳንዱ መሪ ፕራግማቲክ ሆኖ ተምሮ ጄኔሬሽን ለመፍጠር የሚሰራ ከሆነ እመኑኝ ኢትዮጵያ አፍሪካ ውስጥ የቴክኖሎጂ ጌትዌይ እና ለቴክኖሎጂ ምቹ የምትባል ሀገር መሆን ትችላለች። ያ እንዲሆን ግን እያንዳንዳችን ፈቅደን መማር፣ ለተማሩት ደግሞ አስቻይ ሁኔታ መፍጠር ያስፈልጋል። ያንን ካደረግን ዲጂታል 2030 ተአምራዊ ነገር ይዞ እንደሚመጣ ጥርጥር የለኝም። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ይሄን ለማመን የሚቸገሩ በርካታ ሰዎች እንዳሉ እገምታለሁ። አልፈርድባቸውም። ለምን? ፕራግማቲክ አይደሉማ። አሁን ካለው ዓለም ጋር ራሳቸውን ለማስተማር ዝግጁ አይደሉም። ያ ባይሆን ኖሮ ዲጂታል 2025 ስንል ኢሉዥን ነው ያሉ ሰዎች ኢትዮጵያ ውስጥ 55 ሚሊዮን ሰው ቴሌብር ይጠቀማል ሲባል ሲሰሙ በጣም አስደናቂ ነገር ነው። ፋይዳ የሚባል ዲጂታል አይዲ የዛሬ 5 ዓመት 10 ሰው የሌለው ዛሬ 30 ሚሊዮን ሰው አለው ሲባል ተአምር ነው። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ እንፍጠር፣ ታለንት ላይ ኢንቨስት እናድርግ ብለን 2 ሚሊዮን ገደማ ማሳካታችን ሚራክል ነው። 2 ሚሊዮን ሰው በሚቀጥለው 3 ዓመት 2 ዓመት 5ቱን ካሳካል የብዙ ሀገር የብዙ አፍሪካ ሀገር ፖፑሌሽን 100% ሰው ዲጂታሊ የሆነ ነገር ማድረግ የሚችል ፈጠርን ማለት ነው። ለዚህ ነው በአፍሪካ አንደኛ ምን ሆነው ነገ ላይ ኢንቨስት አድርገን ነው ዛሬ ባለው ሁኔታ ብቻ አይደለምና ተባብረን ኢትዮጵያን ከድህነት የምናወጣ ከችግር የምናወጣ መልኳን ውበቷን የምንገልጥ ሰርተን በታሪክ የምንታወስ ሰዎች እንድንሆን በመደመር እሳቤ በጋራ ሀገራችንን እንድናለማ አደራላችሁ ፈልጋለሁ። እጅግ አድርጌ አመሰግናለሁ።